ሰላም ጤና ይስጥልኝ። ወቅታዊና ትኩስ መረጃዎችን ወደ እናንተ የምናደርስበት የሪያሊቲ ሚዲያ ነው። ዛሬ ፓስተር ሄኖክ ወደ አገር ሲገቡ በፌዴራል ፖሊስ ቁጥጥር ስር መዋላቸው፣ በሳውዲ አረቢያ በቤት ሰራተኝነት ተሰራ የነበረችው ኢትዮጵያዊት ወጣት ገንዘብ ደስታው አሳዛኝ ሞትና ቤተሰቦቿ እያቀረቡ ያለውን አቤቱታ፣ እንዲሁም በመኪና ውስጥ የሚፈጸሙ የወሲብ ድርጊቶች እስከ 5 ዓመት በሚደርስ ጽኑ እስራት ሊያስቀጡ እንደሚችሉ የተሰጠውን የሕግ ባለሙያ ማስጠንቀቂያ፣ እንዲሁም በደብረ ማርቆስ ዩኒቨርሲቲ የተፈጸመውን አስገራሚ ስርቆት በዝርዝር ይዘን ቀርበናል። ተከታተሉት። በቅድሚያ የምንመለከተው የፓስተር ሄኖክ ግርማን ጉዳይ ነው። ምንጭ ዘሐበሻ ዜና ነው። ታዋቂው የፕሮቴስታንት እምነት ፓስተር ሄኖክ ግርማ ከወር በፊት በውጭ አገር ቆይታ በኋላ ወደ ኢትዮጵያ ሲመለሱ ቦሌ ዓለም አቀፍ ኤርፖርት ላይ በጸጥታ ኃይሎች በቁጥጥር ስር ዋሉ። የእስሩ መነሻ ለፓስተሩ መታሰር እንደ ምክንያት ጠቀሰው ከወራት በፊት በሰሜን ሸዋ ሰላሌ ሕዝብ ላይ የሰነዘሩት እና በወቅቱ ከፍተኛ ሕዝባዊ ቁጣ ቀስቅሶ የነበረው ጸያፍ ንግግር እንደሆነ ተረጋግጧል። ፓስተር ሄኖክ በወቅቱ በሰጡት አወዛጋቢ አስተያየት ምክንያት ከማህበረሰቡና ከተለያዩ አካላት ከፍተኛ ውግዘት ሲደርስባቸው እንደነበረ ማይዘነግ። ግለሰቡ የተፈጠረውን ሕዝባዊ ቁጣ ተከትሎ በቪዲዮ የቀረበ የይቅርታ መልእክት አስተላልፈው ነበር። በተጨማሪም ጉዳዩን በባህላዊ መንገድ ለመፍታትም በአባገዳዎች በኩል ሽምግልና ተልኮ የይቅርታ ሂደቱ እየታየ እንደነበር መረጃዎች ያመለክታሉ። ከአንድ ወር በላይ በአሜሪካ አገር ከእናታቸው ጋር ቆይታ ያደረጉት ፓስተር ሄኖክ ከሰዓት በኋላ ወደ አዲስ አበባ ሲገቡ በኤርፖርት የነበሩ የጸጥታ አካላት በቁጥጥር ስር አውለዋቸዋል። በአሁኑ ሰዓት በፌዴራል ፖሊስ ቁጥጥር ስር የሚገኙ ሲሆን ወንጀሉ የተፈጸመበት ወይም ቅሬታው የቀረበበት አካባቢ በመሆኑ ለሰላሌ ፖሊስ ተላልፎ እንደሚሰጡ ይጠበቃል። ጉዳዩ ንግግርና ኃላፊነትን በተመለከተ አነጋጋሪ ክስተት ሆኖ ተመዝግቧል። በሳውዲ አረቢያ የኢትዮጵያዊት ወጣት ገንዘብ ደስታው አሳዛኝ ሞት። በሳውዲ አረቢያ በቤት ሰራተኝነት ተሰራ የነበረችው ወጣት ገንዘብ ደስታው በድንገት ሕይወቷ አልፏል። አሰሪዎቿ ወጣቷ በወንድ ምክንያት ራሷን አጠፋች ቢሉም ቤተሰቦቿ ግን ድርጊቱን አይቀበሉም። ታናሽ እህቷ እንደገለጸችው ገንዘብ ከሞታ 1 ሰዓት በፊት ከእሷና ከእናቷ ጋር በቪዲዮ ስትሳሳቅና ስትጫወት ነበረች ብለዋል። ወጣቷ ራሷን የምታጠፋበት ምንም አይነት ምክንያት እንደሌላት የገለጹት ቤተሰቦቿ አስከሬኗ ወደ አገር ቤት ገብቶ ምርመራ እንዲደረግላትና እውነታው እንዲጣራ ጥሪ አቅርበዋል። በአሁኑ ወቅት የአሰሪዋ ማዳም በ100,000 ሪያል ተቀጥታ 6 ወራት እስራት የተፈረደባት ከተሰማ ቢሆንም ቤተሰቦቿ ግን ጉዳዩ በኤምባሲ በኩል በዝርዝር እንዲታይላቸው እየጠየቁ ይገኛሉ። በመኪና ውስጥ የወሲብ ድርጊት መፈጸም የሚያስከትለው የሕግ ተጠያቂነት። በተለያዩ አጋጣሚዎች በመንገድ ላይ በሚቆሙ መኪናዎች ውስጥ የሚፈጸሙ የወሲብ ድርጊቶች ለመልካም ስነ ምግባርና ለሕዝብ ሞራል ተቃራኒ በመሆናቸው በሕግ እንደሚያስቀጡ የሕግ ባለሙያው ገለጹ። ጠበቃ ሰብለ አሰፋ ጉዳዩን አስመልክተው በሰጡት ማብራሪያ ድርጊቱ በሕዝብ መሳለጫ ወይም ሰዎች ያዩት በሚቻሉባቸው የሕዝብ ቦታዎች ፐብሊክ ፕሌስ መፈጸሙ እንደ ወንጀል ተቆጥሮ ክስ ሊመሰረት እንደሚችል አስታውቋል። ለጠበቃዋ ገለጻ ድርጊቱ በተፈጸመበት ሁኔታና ቦታ ላይ ተመስርቶ ቅጣቱ ሊለያይ ይችላል ብለዋል። በሕዝብ ቦታ ከተፈጸመ ሰዎች ሊያዩት በሚችሉበት ሁኔታ በሕዝብ ቦታ ወይም በመንገድ ዳር መኪና ውስጥ የወሲብ ድርጊት ሲፈጽም የተገኝቶ ጥፋተኛ የተባለ ሰው እስከ 1 ዓመት በሚደርስ እስራትና በገንዘብ ሊቀጣ ይችላል ብለዋል። ሕፃናት በሚያዩበት ሁኔታ ከተፈጸመ ደግሞ ድርጊቱ ይበልጥ ከባድ የሚሆነው ሕፃናት ባሉበት ወይም ሕፃናት ድርጊቱን እንዲያዩ በሚያደርግ ሁኔታ ሲፈጸም ነው። በዚህ ጊዜ የሕግ ምርመራ ተከፍቶ ጥፋተኛው ግለሰብ 1 ዓመት እስከ 5 ዓመት በሚደርስ ጽኑ እስራት ሊቀጣ እንደሚችል ተመልክቷል። እንዲህ አይነት ድርጊቶች ከግል ነፃነት ባለፈ የሕዝብን ሞራልና ማህበራዊ እሴቶች የሚነኩ በመሆናቸው ግለሰቦች ከእንዲህ አይነት ህገወጥ ተግባራት እንዲቆጠቡ አሳስበዋል። መኪና ውስጥ የሚፈጸሙ መሰል ድርጊቶች ለወንጀል ምርመራና ለከባድ እስራት ሊዳርጉ እንደሚችሉ ማወቅ ተገቢ መሆኑን ባለሙያዋ ጨምረው ገልጸዋል። የደብረ ማርቆስ ዩኒቨርሲቲ ስርቆትና የተላለፈው ቅጣት።
ደብረ ማርቆስ ዩኒቨርሲቲ ግቢ ውስጥ በመግባት 5 የመብራት ፖሎችን ሰርቆ የተሰወረው ግለሰብ በቁጥጥር ስር ውሏል። ግለሰቡ የተሰረቀውን ንብረት ለቆራሌው መሸጥ የታወቀ ሲሆን የምስራቅ ጎጃም ዞን ከፍተኛ ፍርድ ቤት በዛሬው ዕለት በግለሰቡ ላይ የ4 ዓመት ጽኑ እስራትን ወስኖበታል። የሊቢያ ስደተኞች ስቃይና የ2.1 ቢሊዮን ብር ክስ። ሊቢያ የሚገኙ ስደተኞችን በመጋዘን አጉሮ በማሰቃየትና ገንዘብ ሲቀበሉ በነበሩ 28 ግለሰቦች ላይ ክስ ተመሰረተ። እነዚህ ግለሰቦች በህገወጥ መንገድ 2.1 ቢሊዮን ብር በላይ መሰብሰባቸው የተረጋገጠ ሲሆን መንግስት ከተከሳሾች ጋር ግንኙነት ያላቸው ንብረቶች አግዷል። በመጨረሻም በትግራይ ክልል የታየው የጥሬ ገንዘብ ወይም ካሽ እጥረት። በትግራይ ሰሜናዊ ምዕራብ ዞን በተለይም በሽሬ እንዳስላሴ ከተማ ከፍተኛ የጥሬ ገንዘብ እጥረት ማጋጠሙ ተሰምቷል። ብርን ከሂሳብ ወደ ሂሳብ በማዘዋወር እስከ 5% ኮሚሽን በመቀበል ህገወጥ ንግድ ሲያከናውን የነበረ ግለሰብ ከ2.2 ሚሊዮን ብር በላይ ጥሬ ገንዘብ ጋር እጅ ከፍንጅ ተይዟል። ዛሬ ያዘጋጀንላችሁ መረጃዎች እነዚህ ይመስሉ ነበረ። በሳውዲ የተላለፈችው እህታችን ገንዘብ ደስታ ለቤተሰቦቿ መጽናናትን እንመኛለን። ወቅታዊ መረጃዎች በፍጥነት እንዲደርሳችሁ የሪያሊቲ ሚዲያ የዩቲዩብ ቻናልን ሰብስክራይብ ማድረጋችሁን አትዘንጉ። ሰላም ቆዩን።